የመጀመሪያው ታንክ የመጣው ከቼኮስሎቫኪያ ነው። በጣም የተዋጉባቸውን ነው ያሳጠቁም። በገንዘባችን $4 ቢሊዮን ከፍለን ልንገዛ የከፈልነውን ገንዘብ ጭምር ከለከለን። ብዙ አራግፋለች ከሰማይ ላይ እና ፓይለቶቹም ጥሩ ፓይለቶች በደንብ የሰለጠኑ ፓይለቶች በመሆናቸው ይሄ ሁሉ ተፈጽመዋል። ጃንሆይም በጣም አዘኑ እና የተባበሩት መንግስታት የጸጥታ ምክር ቤትም የተባበሩት መንግስታት ጦር በኮንጎ ውስጥ መስፈር እንዳለበት ካስረዱ በኋላ ጸጥታ ምክር ቤቱ አጸደቀ። ፊት ሄደው የምድር ጦር አንድ ሻለቃ አለ። እንደገና አንድ ጦር ከምድር ጦር አንድ ሻለቃ ከምድር ጦር በመጨመር 4 ሻለቃ አድርገው ጦሩ ወደ ኮንጎ ያዙ ላኩ። ጦሩ መጀመሪያ መጥቶ አውሮፕላን ማረፊያ ላይ ሲያርፉ መንገዱን በሙሉ ዘግቶት ነበረ ወደ ከተማ የሚወስደውን። ጦሩ የራሴን የህይወት ጉዞና የተባበሩት መንግስታት ጦር በኮንጎ በሚል አንድ መጽሐፍ ጽፌ ያለው። ብርጋዴር ጄኔራል ካሳ ታሪካቸውን ሊያወጉን ከአናርጅና ውጋ መንበር በክብር ተሰይመዋል። የተወደዳችሁ የአሻም ቴሌቪዥን የአናርጅና ውጋ ዝግጅት ተከታታዮች እንደምን ሰነበታችሁልን? ከብርጋዴር ጄኔራል ካሳው ለሰማት ጋር ባለፉት 3 ሳምንታት ከህይወት ልምዳቸው ካሳለፉት የህይወት ታሪክ ወደ እናንተ ማድረሳችን አይዘነጋም። ከብርጋዴር ጄኔራል ካሳው ለሰማት ጋር የነበረንን የመጨረሻው ክፍል ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በተባበሩት መንግስታት የኢትዮጵያ ሰላም አስከባሪ ጦር በኮንጎና የህይወት ጉዞ የሚል መጽሐፍ ለንባብ አብቅተዋል። በዚህኛው የመጨረሻው ክፍል ታዲያ በተባበሩት መንግስታት ጦር የኮንጎ ዘመቻም ያልተነገሩ ትውስታዎችና እውነታዎች ማን ይናገር የነበረ ማን ያርዳ የቀበረ ነውና ከብርጋዴር ጄኔራል ካሳው ለሰማት አንደበት እንድትከታተሉ ስንጋብዛችሁ አሻም ለእናንተ ይሁን በማለት ነው። አሻም ለሁላችንም። ከሁለተኛው ዓለም ጦርነት በኋላ የኢትዮጵያ ጦር በዘመናዊ መልኩ ተደራጅቶ ስራውን የጀመረው በእንግሊዞች ነው። ልክ የሁለተኛው ዓለም ጦርነት እንዳለቀ በ1934 ጀምሮ ያው ጦሩ በማዋቅሩ መሰረት በመቶ በሻምበል በሻለቃ በብርጌድ እያለ እስከ ክፍለ ጦር ድረስ ተቋቋመ። ግን ከዚህ ሁሉ በፊት መጀመሪያ እንግሊዞች ያቋቋሙት 10 ዘመናዊ ሻለቆችን ነው። እነኚህ ሻለቆች ደግሞ የተወጣጡት ቀደም ሲል ከጣሊያን ጋር ይዋጋ ከነበረው ከአርበኞች እንደዚሁም ደግሞ ከአልፎ አልፎ ከየትምህርት ቤቶች ከተለያዩ ህብረተሰብ ክፍሎች ውስጥ ጦሩን ህዝቡን በማሰባሰብ እና ይህን ጦር አደራጁና 10 ሻለቆች አቋቋሙ። እንግዲህ እነኚህ 10 ሻለቆች ሲቋቋሙ በሙሉ የተቋቋመው እግረኛው ጦር ብቻ አይደለም። እዚህ ውስጥ መድፈኛም አለ፣ ታንከኛም አለ። በዛን ጊዜ እኔ እንደማውቀው ታንኩን ያመጡት ከቼኮስሎቫኪያ ነው። የመጀመሪያው ታንክ የመጣው ከቼኮስሎቫኪያ ነው። መድፉም ደግሞ ከእንግሊዞች ይመስለኛል ወይንም ከጣሊያን የተማረኩና ቀደም ሲል የተያዙ መድፎች ይመስሉኛል። ግን በአብዛኛው ብዙ መሳሪያዎች ጣሊያኖች ጥተዋቸው የሄዱት መሳሪያዎችም እንደገና ተጠቅመንባቸዋል።
እና በዚህ መልኩ ነው ከዛን ጊዜ ጀምሮ ነው እንግዲህ ጦሩ በዘመናዊ መልክ ተቋቁሞ እንግሊዞች እስከ 1948 ዓመተ ምህረት በአማካሪነትና በማሰልጠኑ ስራ ላይ ተሰማርተው ቆዩ እና ከዛ በ48 ወደ መጨረሻ አካባቢ ለአሜሪካኖች አስረከቡ እና ይህም እንግዲህ የሆነው ያው በኮሌክቲቭ ሴኩሪቲ መሰረታዊ ዓላማ መሰረት ጃንሆይ ከአሜሪካ መንግስት ጋር ተነጋግረው የጦር አማካሪዎችን አመጡ። በዚህን ጊዜ እንግዲህ ምንድነው ፖይንት ፎር የሚባል በአሜሪካኖች ፖይንት ፎር ይሉታል። ያው 4 ነጥብ ማለት ነው። ይሄው ምንድነው በመከላከያ፣ በጤና፣ በእርሻ፣ በትምህርት በእነኚህ በ4 ነጥቦች ኢትዮጵያ ውስጥ ገብተው እነኚህ ፖይንት ፎር በሚል እንትን አሜሪካኖች መጥተው እዚሁ ሲያማክሩ ሲያሰለጥኑ የነበረበት ወቅት ነው እና ሌላውን ትተን ወደ መከላከያ ስንመጣ ከ1948 መጨረሻ ጀምሮ ያው እስከ ደርግ መንግስት ነው እስከ 1967 አካባቢ ነበሩ። በዛን ጊዜ አሜሪካኖች እንግዲህ ያው ከእንግሊዞች እንደተረከቡ ያንን ኋላ ቀር መሳሪያ አሻሽለው አሜሪካኖች የሰጡትን መሳሪያ በዛን ጊዜ ዘመናዊ ነው ለማለት ያዳግታል። ምክንያቱም እነሱ ሁለተኛ ዓለም ጦርነት የተዋጉበትን መሳሪያ ነው የሰጡን። በዛን ጊዜ እነሱ M14 የሚባል የነፍስ ወከፍ ጠመንጃ ታጥቀው ነበር። ለእኛ ግን M1 የሚባለውን ነው ያሳጠቁን፣ በጠመንጃ ደረጃ ማለቴ ነው። እና የቀሩትም ከባድ መሳሪያዎች ያው መድፉም ታንኩም ቢሆን ያው በጣም የተዋጉባቸውን ነው ያሳጠቁን። እና በዚህ ቆይተናል። ያው እየተጠቀምን ቆይተን አሁን ወደ መጨረሻ ላይ M60 የሚባል ታንክ አስታጥቀው ነበር እና በመድፈኛም በኩል ደግሞ እስከ 155 ሚሊ ሜትር ሃዊዘር 155 ሃዊዘር ድረስ አስታጥቀውናል። እና በዚህ ነው ስንከላከል እንግዲህ የቆየ ነው። እና የቀድሞው የጃንሆይ መንግስት ሲወድቅ ደርግም ለመጀመሪያ ጊዜ እነኚህን የተረከበው። ግን ኋላ ላይ ደርግ ሶሻሊዝምን ሲያውጅ በወዛደራዊ ዓለም አቀፋዊነት ከምስራቁ ሀገር የተለያዩ መሳሪያዎችን ተረክበዋል። ነፍስ ወከፍ መሳሪያዎችን ተረክበዋል። በነዛ ሲጠቀም ቆይቷል። እና ደርግም ደግሞ ወደ ይህንን ወዶ አይደለም ያደረገው። መጀመሪያ ብዙ ጊዜ የአሜሪካንን መንግስት እርዳታ ስጡን እያለ ሲጠይቅ ነበረ። ምክንያቱም በምስራቁ በኩል ዚያድ ባሬ መንግስት ሶማሊያ እስከ አፍንጫዋ ታጥቃ ነበር እና የእኛ መንግስት ግን ይህን ሁሉ እያመለከተ ሪፖርት እያደረገ እርዳታ ቢጠይቅም ጆሮ ዳባ ነው ያሉት እና ኋላ ላይ እንግዲህ ምንም ማድረግ አልተቻለም። እንዳውም እርዳታ መስጠቱ ቀርቶ በገንዘባችን $4 ቢሊዮን ከፍለን ልንገዛ የከፈልነውን ገንዘብ ጭምር ከለከለን
ምክንያቱም በዛን ጊዜ እንግዲህ ያው ከኢትዮጵያ የውስጥ ሁኔታ የተነሳ ወጣቱ ሁሉ ፋኖ ተስማራ እያለ መዘመር ጀምሮ ነበር፣ እንደ ቼጎቬራ እያለ። ይህን ሁሉ የነሱ ስለላ ድርጅቶቻቸው ይከታተላሉ። ወደፊት ኢትዮጵያ ለእኛ ከኛ ተገንጥላ ልትሄድ ነው በሚል ሁኔታ ነው እንግዲህ ያው የተረከቡትን እርዳታው ቀርቶ የሰጠናቸውንም ገንዘብ እንኳን ከለከሉ መጨረሻ ላይ እና ይህንን መሳሪያ ስንገዛ ለምሳሌ እኛ በኤም60 ኤዋን የሚባለውን ታንክ መድፎችን ደግሞ ከዛ ከፊት ከነበሩት የተሻሉ መድፎችን አየር መቃወሞችን ሮኬቶችንና ሚሳይሎችን ሁሉ ገዝተን ነበር። ተከለከልን። ይሄን ሁሉ ፓይለቶቻችን ለምሳሌ እኛ ልንገዛ የነበረው ፋንቶም የሚባል ከዛ በፊት ኤም5 የሚባል ጄቶች ነበሩ። ከዛ በኋላ ፋንቶም የሚባለውን ለመግዛት ነው እንግዲህ 4 ቢሊዮን ብር የወጣው የተከፈለው። ፓይለቶቻችንም ሄደው ስልጠና ላይ እንደነበሩ ያንን መጨረሻ ላይ ሰልጥነው ያንን አውሮፕላን ይዘው ለመምጣት ነበር፣ ግን አልሆነም። ኋላ የኛ መንግስት ይሄንን ሲከታተል ያው የደርግ መንግስት ነው በዛን ጊዜ የነበረው። ይህንን ካወቀ በኋላ ቀጥታ ፓይለቶቹን ከሩሲያ ወደ ሞስኮ ነው ያዛወራቸው እና በዚህን ጊዜ ነው እንግዲህ ወደ ሶሻሊስቱ ስርዓት ኢትዮጵያን ፊቷን ያዞረችው። ከብዙ ልመና በኋላ ነው። እርዱን፣ ልንወረር ነው፣ ብዙ ሪፖርት ቀርቦላቸዋል። እነሱ ግን ይሄን ያልተዋጠላቸውም። ያው የዚያድ ባሬ መንግስትም ደግሞ ያን ይረዱት የነበረውን የሩሲያ መንግስትና ኩባውያኖችን ከሀገር ውስጥ ማስወጣት ጀመረ። ከአሜሪካን መንግስት ጋር ተስማምቶ ሊሆን ይችላል እንግዲህ ማን ያውቃል። የኩባ መንግስት እኮ ነው እና የሩሲያ መንግስት ጭምር ነው ተዋግተው በዛን ጊዜ እስከ ጅጅጋ ድረስ ከጅጅጋም አልፎ መጥቷል። እስከ በደቡብ 700 ኪሎ ሜትር ማነው በምስራቅ በደቡብ 300 ኪሎ ሜትር በጠቅላላው የኦጋዴን መሬትና ከደቡብ ክፍለ ሀገራችንም እስከ ነገሌ ድረስ ጠልቀው ገብተዋል። ይሄ ምን ማለት ነው? ሀገራችን እኮ በሙሉ ወረሩ ማለት ነው። እና ጣሊያንም እኮ አድዋ ላይ ምንድን ነው ያደረገው? ኢትዮጵያን ለመውረር ነው የመጣው። እና ይሄ የዚያድ ባሬ ጋር የተደረገው ውጊያም ከአድዋው እኮ ምንም የሚተናነስ አይደለም። እንዲያውም ሁለተኛው አድዋ ነው። ምክንያቱም ሶማሊያ በዛን ጊዜ አምስት ክልሎችን ወይም አገሮችን ይዛ የራሷ 2 ሶማሌዎች አሉ። ሶማሌ አርጌሳና ሶማሌ ሞቃዲሾ፣ ጅቡቲ፣ ኢትዮጵያን ከኬንያም ደግሞ ሰሜኑን ወገን ጨምረው 5 መንግስት አቋቁመው 5 ሰንደቅ ዓላማ 5 ኮከብ በሰንደቅ ዓላማቸው ላይ አድርገው እና በዚያድ ባሬ መሪነት እንግዲህ እንደተነገራቸው መቼም ሞኝ የተነገረውን እንትን አይልምና በዚህ ነው ጦሩን እስከ አፍንጫው ድረስ እያስታጠቀ ኢትዮጵያን ለመውጋት የመጣው። እኛ በዛን ጊዜ ሰራዊት ጣራው 40 ሺህ ነበረ። እንግዲህ ይህን 40 ሺህ ምናልባት ከግማሽ ሚሊዮን በላይ ሊሆን ይችላል የሱ ጦር። በዚህ ላይ ይሄ ጦር የሰለጠነው በሞቶራይዝድ መካናይዝድ እና በተለያዩ መሳሪያዎችን በታጠቁ የእግረኛ ጦሮች ነው። ይህንን እንግዲህ እኛ በ40 ሺህ የሰው ኃይል መቋቋም ስለማንችል
ሊቀመንበር መንግስቱ ለኢትዮጵያ ሕዝብ የክተት ጥሪ ያደረጉ። ታጠቅ ክተት ዝመት የሚል መልእክት ሲያስተላልፉ በ15 ቀን ውስጥ የአሁኑ ታጠቅ ጦር ሰፈር ተብሎ የሚጠራው በዛን ጊዜ በዚህ በታጠቅ ጦር ሰፈር አካባቢ እዛ ላይ ጦሩ ተሰባሰበ። ህዝቡ በጠቅላላው ድንኳኑን ምኑንም በቃ ከያለበት ድንኳን ተተከለ። በ15 ቀን ውስጥ ከ300,000 በላይ ከገበሬው እና ከወዛደሩ ሚሊሺያ ተዋጊ ተሰበሰበ። ስልጠናውን ጀመረ እና ለሶስት ወር ያህል በቃ አስቸኳይ ስልጠና ተሰጠው ለዚህ ጦር። ይሄ ጦር እንደገና በ9 ክፍለ ጦር ተደራጀ። ከ9ኙ ክፍለ ጦር 3ቱ ክፍለ ጦር ወደ ምስራቅ፣ 3ቱ ክፍለ ጦር ወደ ሰሜን፣ 2ቱ ክፍለ ጦር ወደ ደቡብ እና 1ዱ ክፍለ ጦር ደግሞ በዚሁ በመሀል ሀገር ነው መሰለኝ የተሰለፈው። እና በዚህ መሰረት እንግዲህ ያው ዚያድ ባሬም ያው መጠነ ሰፊ ማጥቃቱን ሰነዘረ በምስራቅ በኩል እስከ ጅጅጋ መጥቶ ጅጅጋን ያዘ። ከጅጅጋም አልፎ ድሬዳዋ ድረስ መጥቶ ነበረ በመጀመሪያ ላይ። ሀረርም እና ድሬዳዋን ለመያዝ መጥቶ ነበር። ግን በዛን ጊዜ የነበረው በምስራቅ በኩል 3ኛ ክፍለ ጦር እና ይሄ ሚሊሺያ ባይደርስና እና ህዝቡም ደግሞ በጠቅላላው የሀረርና የድሬዳዋና የሀረር ህዝብ በጠቅላላው ሽማግሌው፣ ወጣቱ፣ ሴቱ ምንም ሁሉ ጠቅላላው ከዳር እስከ ዳር ነው ወጥቶ መከላከል ውስጥ የገባው እና የጨበጣ ውጊያ ድረስ ነበር እና ያንን ውጊያ ቀለበሰ። ለጊዜው ቀለበሰና በተወሰነ ደረጃ ድረስ ዚያድ ባሬ ጦር እንዲያፈገፍግ እና እንዲመለስ ከመለሱት በኋላ በጠቅላላው ወደ ቆሬ ጦር ግንባር፣ ወደ ባብሌ፣ ወደዚህ ወደ አይሻ ደወሌ ምናምን አካባቢ እንግዲህ ጦሩ ከዛ አካባቢ ትንሽ ካራቁት በኋላ የመከላከያ ወረዳ በማዘጋጀት መከላከያ እየተከላከሉ ለተወሰነ ጊዜ ቆይተዋል። እኔ የዚያድ ባሬን ማጥቃት ጦር የዛን ጊዜ የዚያድ ባሬ ሳይሆን በጅጅጋ በኩል ወይንም የካራ መራውን ጦር በሁለት ምዕራፍ ነው ለይቼ የማየው፣ በእኔ በኩል ማለት ነው፣ ወይንም በሁለት ፌስ። አሁን ያን አገሪቷን ለመውረር ወይንም ለመያዝ የመጣውን ጦር ተመልሶ ይሄ ጦሩ ያንን ቦታ ይዞ እየተከላከለ ከባድ መሳሪያ ብቻ በመወራወር እየተከላከለ ሌላውን እግረኛውን ጦር ወደ ኋላ ተራ በራ ግማሽ በግማሽ እያወጣ ስልጠናውን ጀመረ። በአዲሱ መሳሪያ ማለት ነው። እንግዲህ ይህ መሳሪያ ከየት ነው? ከሩሲያ ነው መሳሪያው የመጣው እና ከሩሲያና ከአንዳንድ በወዛደራዊ ዓለም አቀፍ ስርዓት መሰረት ሶሻሊስት ሀገሮች ብዙ እርዳታ አድርገዋል። ምግብ ሳይቀር ትጥቅ፣ ዳቦ፣ ሁሉ ነገር ከዛ ይመጣ ነበር በእውነት
እና ሚሊሻውም እኮ የ300,000 ሚሊሻውም እኮ ልብሱን ያኔ ያቀረቡለት እነዚሁ ናቸው። ለመጀመሪያ ጊዜ በዛ ሰልፍ ላይ ታይቶ ይታይ የነበረው ዝንጉርጉሩ ልብስ እንኳን ከዛ ከሶሻሊስት ሀገሮች ነው የቀረበው። እና ያው እንግዲህ በዛ ውጊያ ላይ የተሳተፈው 3ቱ ክፍለ ጦር ያው ወደዛ ሲሄድ ያን ዩኒፎርም ለብሶ ሲሄድ ያው ትጥቁ ምኑም መሳሪያውን ከባድ መሳሪያውም የተከተለው ከዚህ ከኋላ ነው ከሩሲያ እየመጣ እና ይሄ ጦር ኋላ ላይ ሆኖ ሲሰለጥን አሰልጣኞች ከየት ተገኙ? ከየመን ነው። የመን በዛን ጊዜ ያው ሶሻሊስት ጎራ ውስጥ ስለነበረች ቅድም እንዳልኩት በወዛደራዊ ዓለም አቀፍ እርዳታ መሰረት ያው ጦሮቿ እሷ ቀደም ብላ ሰልጥና ስለነበረ ያው የእሷ ጦር መጥቶ ታንከኛውን እና እግረኛውን ይሄ ቢኤም የሚባል መሳሪያውን እና ሌላውም የነፍስ ወከፍ መሳሪያውን ሁሉ ጭምር ጦሩን አሰለጠነች። ይህ ስልጠና የተካሄደው ለ6 ወር ነው። በዚህን ጊዜ ሁሉ የእኛ ጦር እነኛ ከባድ መሳሪያዎቻቸውን ይተኩሳሉ፣ የእኛም መልስ ይሰጣል። በዚህ ብቻ ከባድ መሳሪያ በመለዋወጥ እና ጠንካራ መከላከል በማድረግ ጦሩ ራሱን ወደ ኋላ በፈረቃ እያወጣ በማሰልጠን ከ6 ወር በኋላ ሙሉ በሙሉ ተደራጀ። እንግዲህ አሁን ካውንተር ኦፌንሲቭ መጠነ ሰፊ የሆነ መልሶ ማጥቃት በሁለቱም አቅጣጫ በምስራቅም በደቡብም ይህን ማጥቃት ሰነዘረ። በየቦታው በቃ ከባድ ውጊያ በማድረግ የሶማሌን ጦር በጠቅላላው በያለበት ድባቅ መምታት ጀመረ። የሶማሊያም ጦር በየቦታው እየተሸነፈ ወደ ኋላው እያፈገፈገ ሄደ። በምስራቁም በደቡቡም እዚህ ላይ የአየር ኃይላችን ከባድ ተጋድሎ ፈጽመዋል። በእውነቱ የአየር ኃይላችን በዛን ጊዜ ኤፍ5 ቅድም ኤም5 ያልኩት ኤፍ5 የምትባለውን ጄት አውሮፕላን የአሜሪካን ስሪት ነው። እሱን ይዞ ነበር የሚዋጋው። ያ ኤፍ5 አውሮፕላን ከሚግ 23 እና ሚግ 21 ሊቋቋሙ የሚችል አውሮፕላን አይደለም። ግን ሁለቱንም ስናወዳድር ኤንትሬ እና ትንንሾች አውቶሞቢል ማለት ነው እንደማለት ነው። ያኛው አንድ ጊዜ አየር ላይ ኦርቢት ወይም ለማዞር ብዙ ኤሪያ ያስፈልገዋል። እቺ ግን ከኋላው ሲያባርርም ወዳው ዞር ትልና ከኋላው ትለኩስበታለች እና ብዙ አራግፋለች ከሰማይ ላይ እና ፓይለቶቹም ጥሩ ፓይለቶች በደንብ የሰለጠኑ ፓይለቶች በመሆናቸው ይሄ ሁሉ ተፈጽመዋል። ከዚህ በተጨማሪ ደግሞ ካምቤራ የሚባል ከእንግሊዝ መንግስት የተገዛ አውሮፕላን አለ። ይሄ ከባድ ቦምብ ጣይ አውሮፕላን ነው። ወደ ጦር ግንባር ሲሄድ ታጅበው ነው የሚሄደው በጀቶች። እናም እሱም እዛ ላይ ሄዶ በቃ ብዙ አውሮፕላኖችን አየር ኃይሎቻችን ናቸው ከሰማይ ላይ ያራገፉ። እዛ ቤዝ ድረስም ሄደው አርጌሳና ምንድነው የሞቃዲሾ ድረስም ሄደው መሬት ላይ ያለውንም ደመሰሱ። ከዚህ በኋላ እግረኛው ጦር ይሄ መጠነ ሰፊ ውጊያ ያደርግ የነበረው ጦር ነፃ የአየር ክልል አገኘ።
እና በአየር ውጊያ በኩል ምንም ስጋት አልነበረበትም። እንደ ልቡ ተንቀሳቅሶ ጠላቱን ከያለበት እየመነጠረ የኢትዮጵያን ግዛት በምስራቅም በደቡብም ሉዓላዊ ግዛቷን አስከበረ። እንዳውም የሚፈቀድ ቢኖር ኖሮማ ሞቃዲሾ በተገባ ነበር። ግን የዩናይትድ ኔሽን ሕግ ስለሚከለክልና መከላከያም እዛ ላይ ጦሩ እንዲገታ በማዘዙ ያው ውጊያው ቆመ። የኢትዮጵያ ሰራዊትም የመከላከያ ሰራዊትም በሁለቱም አቅጣጫ የግዛት አንድነቱን ግዛቱን አስከበረ። የኮንጎን ዘመቻ በተመለከተ በጠቅላላው አፍሪካ ከ1950ዎቹ አጋማሽ በኋላ ነፃነቷን ማግኘት ጀመረችው። ከዛ በፊት በሙሉ ከኢትዮጵያና ከላይቤሪያ በስተቀር በቀኝ ገዢዎች ቁጥጥር ስር ነበረች እና በዚሁ መሰረት ከሳራ በላይ ያሉት የአፍሪካ ሀገሮች ቀደም ብሎ በ50ዎቹ መጨረሻ ላይ ከሊቢያ በስተቀር ነፃነታቸውን ሲያገኙ፣ የተቀሩት ግን ከ50ዎቹ አጋማሽ በኋላ ነው ወደ 60 አካባቢ ነው ማግኘት የጀመሩት። በዚሁ መሰረት ኮንጎም በ1960 ዓመተ ምህረት እንደ አውሮፓ አቆጣጠር ነፃነቷን ተጎናጸፈች። በዚሁ የተነሳ የኢትዮጵያ ንጉሥ ኃይለ ሥላሴ ለዚህ ለአፍሪካ ነፃነት በጣም ጉጉት ስለነበራቸው በጣም ደስ ብሏቸው ወዲያው በሐምሌ ወር መጀመሪያ አካባቢ ነው ነፃነቷን ያገኘች ይመስለኛል። ትክክለኛውን ቀን ባላውቅም እና መልእክተኞች ላኩ ደስታቸውን ለመግለጽ እንዲገልጹላቸውና በዓሉን አክብሮ እንዲመለሱ እና እነኚህ የተላኩት ወዲያው ደስታቸውን ገልጸው በዓሉን አክብሮ ከተመለሱ 10 ቀን 12 ቀን በኋላ ሌላ አስደንጋጭ ዝና ተሰማ። ጃንሆይም በጣም አዘኑ እና የተባበሩት መንግስታት የጸጥታ ምክር ቤትም ከነ ሉሙምባ በደረሰው ሪፖርት መሰረት የተባበሩት መንግስታት ዋና ጸሐፊ የነበሩት ዳግ ሀመርሾልድ ሁኔታው አሳሳቢ ሆኖ በመገኘቱ የጸጥታ ምክር ቤት ሴኩሪቲ ካውንስልን ሰብስበው የተባበሩት መንግስታት ጦር በኮንጎ ውስጥ መስፈር እንዳለበት ካስረዱ በኋላ ጸጥታ ምክር ቤቱ አጸደቀ። በዛን ጊዜ ጦሩ በሙሉ ከአዲስ አበባ ተለቆ ሌኦፖልድቪል እንደገባ የተባበሩት መንግስታት የራሱን ቢሮ እንኳን አላቋቋመም ነበር። ሌኦፖልድቪል ላይ ገና አዲስ ነው። የእኛ ጦር ከመጀመሪያ ነው የሄደው። በኮሎኔል ስዩም ገብረ ጊዮርጊስ የሚመራው ይሄ አንደኛ ጠቅል ሻለቃ ተብሎ የተሰየመው ነው ማለት ነው። እና ሌኦፖልድቪል እንደደረሰ ተቀባይ በማጣቱ ወደ ስታንሊቪል ነው የተመለሰው። ስታንሊቪል ሲደርስ ግን የሀገሪቷ ጠቅላይ ሚኒስትር የነበረው ፓትሪስ ሉሙምባ የኮንጎ ማለት ነው፣ እዛ የትውልድ ሀገሩ ስታንሊቪል ስለሆነ እዛ ላይ ተቀበላቸው። ለጦሩ ማረፊያ የሚሆን አንድ ትምህርት ቤት ካምፓስ ውስጥ ትምህርት ቦታ ሰጣቸው። እዛ ካረፉ በኋላ ያው በአካባቢው በዛን ጊዜ ሕግና ትዕዛዝ እንደው የማክበር
ሁኔታ በጣም አልነበረም። የቤልጂክ መንግስትም ለቆ ሄዷል። አዲሱ መንግስትም በደንብ አልተቋቋመም እና እርስ በርስ መገዳደል ሁሉ ነበር በጎሳ እና ጦሩ እዛ ገብቶ ቦታ ከያዘ በኋላ ያው ምንድነው በስራው ላይ ተሰማራ። ያው ይሄ የሚጋጨውን ሁሉ ጎሳና እንትን በማስተባበር በማስተካከል ሁኔታውን በማስተካከል አካባቢ ሁሉ የሰላም ሁኔታ ወደ ነበረበት እንዲመለስ አደረገ። ይሄ በእንዲህ እንዳለ ይሄ አንድ ሻለቃ ጦር በቂ ባለመሆኑ ጃንሆይ እንደገና ወደ ብርጌድ ደረጃ ከፍ ማለት አለበት። ኮንጎ በጣም ሰፊ መሬት ያለው አገር ነው እና ይህን ሁሉ ለመሸፈን በአንድ ሻለቃ ስለማይቻል ኢትዮጵያ የራሷን ጦር ወደ አንድ ብርጌድ ከፍ ማድረግ አለባት ብለው እንደገና ከአንድ ወር በኋላ 3 ሻለቆችን ጨምረው ላኩ። ይህም እንግዲህ 2 ሻለቃ ከክብር ዘበኛ ፊት ሄደው የምድር ጦር 1 ሻለቃ አለ። እንደገና አንድ ጦር ከምድር ጦር 1 ሻለቃ ከምድር ጦር በመጨመር 4 ሻለቃ አድርገው ጦሩ ወደ ኮንጎ ያዙ ላኩ። ጦሩም ሄዶ በቃ በሰሜን ካታንጋና በሳንሊቪል ቦታውን ያዘ። ይህም በማድረግ ላይ ያለ ያው በውስጥ ያለው የኮንጎ ሁኔታ ጥሩ ስላልነበረ በየቦታው ብጥብጥ ይነሳ ነበር። ጦሩም በቃ በየቦታው እየተላከ ጸጥታውን ያስከብር ነበር እና በዚህ የተነሳ ያው ጦሩ ሳንሊቪል ለጥቂት ጊዜ ከቆየ በኋላ ያው ወደ ሰሜን ካታንጋ እንዲንቀሳቀስ ተደረገ። ሰሜን ካታንጋ ላይ በየቦታው ሰፈረ። በቃ ማኖኖ የሚባል አለ፣ ካባሎ የሚባሉ ቦታዎች እና እዛ ቦታ ላይ ያው ጦሩ ሰፍሮ ጸጥታውን ሰላሙን በማስከበር ላይ ያለ ተስፋፊው ወይንም አስገንጣዩ ቾምቤ ሰሜን ካታንጋን ጠቅልሎ ለመያዝ ምክንያቱም ካታንጋ በማዕድናት በእምቅ ማዕድናት የተሸፈነች ሀገር ናት እና በዚች ሀገር ውስጥ አልማዝ አለ፣ ዩሬኒየም አለ፣ መዳብ አለ፣ ኮፐር የሚሉት ዚንክ አለ፣ ወርቅ አለ፣ ብዙ ማዕድናቶች አሉ። ለዚህም ነው ኢምፔሪያሊስቱ ቅኝ ገዢዎቹም ካታንጋን አስገንጥለው ከዋናው ኮንጎ አስገንጥለው ለመያዝ የፈለጉት እና አስገንጥለው ለመያዝ ደግሞ መጀመሪያ አንድ አሻንጉሊት መንግስት ከዛው የተወጣጣ ስለሚያስፈልግ ቾምቤ ነው የተመረጠው፣ ሞይስ ቾምቤ። እሱም ያው እንግዲህ የዛው አካባቢ ጎሳ ስለሆነና አካባቢውን ስለሚያውቅ እሱ ተመረጠና ማዕከላዊ መንግስት አስገንጥሎ ካታንጋን በተለይ ሌላ መንግስት ለማድረግና መልሶ የነበረውን የቅኝ ግዛት በመልሶ በቅኝ አገዛዝ ስር ለማድረግ ኒዮ ኮሎኒያሊዝም የሚባለው የእጅ አዙር ቅኝ አገዛዝ፣ ከቅኝ አገዛዝ ወደ እጅ አዙር ቅኝ አገዛዝ ማለት ነው።
ፍሮም ኮሎኒያሊዝም ቱ ኒዮ ኮሎኒያሊዝም ለማዛወር ነው ሀሳባቸው እና በዚሁ መሰረት ያው ሾምቤ ተመርጦ የራሱን ጦር ማቋቋም ጀመረ። በገንዘብ የሚገዙ ወታደሮችም እነዚህ መርሰነሪ የሚባሉት ጦርም ከደቡብ አፍሪካ፣ ከአሜሪካ ያለበት መሰባሰብ ጀመሩ። ከአውሮፓ በአሁኑ ጊዜ ዋግነር የሚባሉ እነኚህ በቅርብ ጊዜ ሰምታችሁ እንደሆነ እነኚህ በገንዘብ የሚዋጉ ናቸው። ገንዘብ ከየትም ይመጣል ቢባል እነሱ አልማዝና ወርቅ ነው የሚቀበሉት፣ ስለ ብር ግድ የላቸውም። እና እነኚህ መርሰነሪዎችም ገቡ። ጦር ከመመልመል ሌላ እንዲያውም በአካል ገብቶ መዋጋትም ጭምር ድረስ ሄዱ እና የሾምቤን ጃንደርመሪ ጦር አጠናከሩ፣ አቋቋሙለት። የጃንደርመሪ ጦር፣ ኮማንዶ ጦር፣ የፖሊስ ሰራዊት እንደዚሁም የገንዘብ የተገዙ መርሰነሪዎች አንድ ላይ ሆኑና በሰሜን ካታንጋ የሰፈረውን የተባበሩት መንግስታትን ጦር ለመምታት ወደ ሰሜን ካታንጋ ካባሎ ወደሚባል ቦታ በባህር በውሃ ማለት ነው። ያው የኮንጎ ወንዝ መርከብ ያጓጉዛል፣ በመርከብ ያስገዳል። በውሃ በአየር እና በባቡር ተሳፍረው ያው ወደ ሰሜን ገሰገሱ። እዛ እንደደረሱ ያው እዛ የሰፈረው ጦር በመጀመሪያ የደረሰው አንደኛ ሻለቃ ጦር ነበረ። ያ ጦርም ያው በመጡበት ግንባር ያው መልሶ ማጥቃቱን ያዘ። መልሶ መከላከሉን እነዚያ ለማጥቃት ነው የመጡት እና በዚህ ላይ እንግዲህ ውጊያው ተጠናከረ። በአየርም በኩል የመጡት ከነ አየር እንትናቸው ተማረኩ። በመርከብም የመጡት መርከቡ ሰመጠ፣ ተመታ። በባቡር የመጡትም እንደዚሁ ባቡራቸው በእኛ ጦር ሁሉም በጠቅላላው ውጊያውን የእኛ ጦር የበላይነትን አግኝቶ ሰሜን ካታንጋን መያዝ አልቻሉም። ያው ወደዛ ወደ መጡበት ኤልዛቤትቪል አፈገፈጉ። የእኛ ጦርም እንደገና ረዳት ከሁለተኛው ጠቅል ብርጌድ ሌላ ረዳትም ተጨምሮለት ራሱን አጠናክሮ ያው የሰላም ማስከበሩን ስራ ቀጠለበት። በዚሁ መልክ እንግዲህ ቀጥሎ እያለ እየተዋጉ እያሉ ይህ ጦር የዘመቻ ጊዜውን ጨርሶ ወደ ሀገሩ የመመለሱ ጊዜ ተቃረበ። ያ ሁለተኛው ጠቅል ብርጌድ ተረከበው። ሁለተኛው ጠቅል ብርጌድ ሙሉ በሙሉ ሳልቪል ገባ። ቦታውን ከያዘ በኋላ ግማሹም ጦር ወደ ኮክላትቪል ወደ ሌኦፖልድቪል አድርጎ ወደ ካታንጋ ዘመተ። ግማሹም ጦር በተባበሩት መንግስታት ተወርዋሪ ሆኖ ኮክላትቪል ቆየ። ይህ ጦር የሚመራው በኮሎኔል ገሰሰ ረታ የሚባሉ በእሳቸው ነበር። እሳቸው ኋላ ላይ ያው ብርጋዴር ጄኔራል ሆነዋል። 35ኛ ሻለቃ ጦር የሚባለው በእሳቸው ይመራ ነበር። እዛው እሱ የተባበሩት መንግስታት ተወርዋሪ ኃይል ሆኖ ኮክላትቪል ሆኖ በሁሉም ቦታ እየተወረወረ አንዳንድ ግጭት ሲነሳ ሰላሙን ያስከብር ነበር፣ ሁኔታውን ያረጋጋ ነበር። በዚህ መልኩ ስራውን ቀጥለው እያሉ እንግዲህ ያው ወደ ካታንጋ ሄደው 8ኛ ሻለቃም ካታንጋ ገብቶ ያው ከኚው
ከዚሁ ከ35ኛ ሻለቃ ጋር በመረዳዳት የቾቤ ጦር በመምታት ካታንጋ የሚገኘውን ትልቅ የመዳፍ ፋብሪካ ዩኒየን ሚነር ይባላል። ማነው የመዳፍ ፋብሪካ ነው። እና ይሄ ጦር ቀጥታ ተንቀሳቅሶ ኤልዛቤትቪል ሲገባ አካባቢውን ሁሉ አውቅም ነበር እና እነኛ በማነው ኤልዛቤትቪል ውስጥ እንግዲህ ያን የነበረው የቾምቤ ጦር እና የቤልጂኮችም ረዳቶች የነበሩ ጦሩ መጀመሪያ መጥተው አውሮፕላን ማረፊያ ላይ ሲያርፉ መንገዱን በሙሉ ዘግቶት ነበረ ወደ ከተማ የሚወስደውን ጦሩ። ህንፃው በሙሉ በእነሱ ጦር ተይዘው ነበር። እዚህ ላይ ይዋጉ የነበሩት እንግዲህ መርሲነሪዎችና አልፎ አልፎም የቾምቤ ጃንደርመሪ ጦሮች ነበሩ እና ከውጊያ ሁሉ በጣም መጥፎው እንግዲህ የከተማ ውጊያ ነው። የከተማና የጫካ ውጊያ በጣም አስቸጋሪ ነው እና ያ ጦር ይሄን ሁሉ በመጋፈጥ በየፎቁ ላይ ሆኖ የሚተኩሰውን ሁሉ እየመታ እና የካታንጋ ዋና ከተማ የሆነችውን ኤልዛቤትቪልን ከዛ ጦሩን አባሮ ቦታውን የያዘ። ጦሩም ሉሙምባሺ ወደሚባለው ቦታ ፈገፈገ እና መከላከያውን የያዘ። የእኛ ጦርም እዛ ገብቶ ያንን የመዳፍ ፋብሪካና ሊዶ የሚባለውን ትልቅ የቤልጂኮች መዝናኛ ቦታ የነበረውን ሆቴል እኛ ባለስንት ኮከብ እንደሆነ አላውቅም፣ የዋና ቦታ ሁሉ ነበረው እና ያንን ቦታ በእኛ ጦር ተያዘ። የቾምቤም ጦር አፈግፍጎ ሉሙምባሺ የሚባለውን ቦታ ያው በ1 ኪሎ ሜትር ርቀት ላይ ነው፣ ያው በጣም የማይርቅም፣ በዛ ቦታውን የያዘ። ሁለቱም እንግዲህ ተፋጠው እዛ መከላከያቸውን ይዘው አልፎ አልፎም ስታኮሱ ቆዩ እና ይሄ ጦርም መጨረሻ ላይ የውጊያ ዘመቻ ጊዜውን ጨረሰ እና ወደ ሀገሩ ሲመለስ 3ኛ ጥቅል ብርጌድ የሚባለው መጣ። አሁን ይህ ጦር ደግሞ በሜጀር በዛን ጊዜ ኮሎኔል ወርቁ መታፈሪያ ይባላሉ። ኋላ ላይ ሜጀር ጀነራል ሆነዋል። በሳቸው የሚመራ ጦር ነው። እሱም ጦር ስታንሊቪል ገብቶ ያው ከነኛ ቦታውን እንደያዘ 4ኛ ሻለቃ ከጎንደር የዘመተው ነው። እሱ ቀጥታ ከአስመራ ገባ። ከአስመራ በመብረር ኤንቴቤ ገባ። ከኤንቴቤ በሮ ካታንጋ ነው የገባው 4ኛ ሻለቃ። እንደገና ሌላው ሻለቃ ከ6ኛ ጠቅል ሻለቃ ነው። እሱ ደግሞ የክብር ዘበኛ ጦር ነው። እሱ ከአዲስ አበባ መጥቶ ያው ከስታንሊቪል ገባ። ከስታንሊቪል ያው ሰሜን ካታንጋ ማኖኖ ላይ ነበረ። ሌሎቹም 2 ሻለቆች ከክብር ዘበኛ የመጡ አንዱ ስታንሊቪል ላይ፣ አንዱ ማኖኖ ላይ ሆነው ያው ሰላም ማስከበሩን ቀጠሉበት። ይሄ በእንዲህ እንዳለ ቾምቤ አሁንም መተናኮሱን ቀጠለበት እና ካታንጋ ውስጥ ያለውን ጦር እንዳውም ኬላውን ሁሉ እየዘጋ ሰላሙን ሁሉ እንዳያስከብሩ በቃ ጦሩንም እየተተናኮሰ መታኮስ ጀመረ
ኋላ በዚህን ጊዜ ጠቅላላ የተባበሩት መንግስታት ዋና አዛዥ ሆኖ የመጡት ኢትዮጵያዊ ጀነራል ከበደ ገብሬ ናቸው። በአንደኛው ዘመቻ ጊዜ የኖርዌይ ተወላጅ ቮን ሆርን የሚባሉ ጀነራል ነበሩ። በሁለተኛው ጊዜ ደግሞ ጀነራል ሲን ማኩዊን የሚባሉ ነበሩ። አሁን በሶስተኛው ጀነራል ከበደ ገብሬ መጡ እና ጀነራል ከበደ ያው ትዕዛዝ እንደተቀበሉ ጃንሆይ ተጠየቁ። ከዚህ በፊት የውጊያ ልምድ በኮሪያ ያለው ጀነራል ስላለ እሱን እንዲልኩልን ብለው የተባበሩት መንግስታት ዋና ጸሐፊ ቀጥታ በስም ጠርተው ጀነራል ከበደ ገብሬን ጠየቁ። ጃንሆይም እኛም ለመላክ ያሰብነው እሱን ስለሆነ እሱኑ መድበናል አሉና ጀነራል ከበደ ገብሬን መደቡ። ጀነራል ከበደ ገብሬም ቀጥታ ኒውዮርክ ሄደው ከዋና ጸሐፊው ትዕዛዝ ተቀበሉና ወደ ኮንጎ መጡ። ሌኦፖልድቪል መጥተው በህዝብ ቦታቸው ላይ እንደገቡ ስራውን ቀጥለው በመስራት ላይ ያሉ የቾምቤም ትኮሳ እየበዛ ሄደ እና ሌሎቹም የጦር መሪዎች እርስ በርሳቸው አልተስማሙም። በዚህን ጊዜ ግን እንትና ኦልሬዲ ተገለዋል። ፓትሪስ ሉሙምባ ተገለዋል። የቤልጂክ መንግስትና የሲአይኤ መሪዎች እንዲሁም የኮንጎ መሪዎች ቾምቤን ጨምሮ በጠነሰሱት ሴራ ያው ወደ ኤልዛቤትቪል ወስደው ገለውታል ፓትሪስ ሉሙምባን። ስለዚህ ኋላ ላይ ኦፐሬሽን ፓራኩዳ የምለው ያው መጽሐፌን ባተምኩበት ቦታ ላይ ተመዝግበዋል። እዛ ስደርስ አነሳዋለሁ እና ጀነራል ከበደ ያው ኤልዛቤትቪል እንደገቡ ቾምቤም ያው ትንኮሳውን ጀምሮ ስለነበረና በሙሉ ኤልዛቤትቪልን ለመገልበጥ የራሱን ጦር አዘጋጅቶ ስለነበረ በሁሉም አቅጣጫ ጀነራል ከበደ ገብሬ እቅዳቸውን መንደፍ ጀመሩ እና በነገራችን ላይ በዛን ጊዜ የሲቪል ተጠሪው የነበሩት የጋና ተወላጅ የነበሩት የመጀመሪያው ኢሲኤን አዲስ አበባ ላይ የመሰረቱ ሮበርት ጋርድነር የሚባሉ ነበሩ። በዛን ጊዜ የኮንጎ የሲቪል ተጠሪ በዩናይትድ ኔሽን እሳቸው ነበሩ። የጦሩ ደግሞ ጀነራል ከበደ ገብሬ ነበሩ እና ጀነራል ከበደ እንግዲህ ከ21 ሀገር በላይ የተሰበሰቡትን መንግስታት የተሰበሰበውን ጦር አስተባብረው በዩናይትድ ኔሽን ስር ያዙ የነበሩት ሜጀር ጀነራል ከበደ ገብሬ ነበሩ። ሌተና ጀነራል ከበደ ገብሬ ነበሩ እና እሳቸውም እቅዳቸውን እንዳከናወኑ እና ጦሩን ቦታ ቦታ ለማስያዝና ለውጊያው ሁኔታውን ለማመቻቸት የግድ ጦሩ ወደ ካታንጋ መሰባሰብ ስለነበረበት ስታንሊቪል ላይ የነበረው የእኛ 3ኛው ጠቅላይ ብርጌድ በኮሎኔል ወርቁ መታፈራ የሚመራው ከስታንሊቪል መምሪያውን ይዞ እንደገና ካባሎ ላይ የነበረውን 6ኛ ሻለቃ በመጨመር ወደ ካታንጋ እንዲሄድ ትዕዛዝ ደረሰው። በዚህ መሰረት ወደ ካታንጋ ተንቀሳቀሰ። እንደዚሁም ከዚህ በተጨማሪ ሌላ 4ኛ ሻለቃ ያው ቀድሞ
ካታንጋ ገብቶ የነበረውም እዛ ላይ ካታንጋ ላይ ስለነበረ ሌላው ማን ነው የቱኒዚያ 14ኛ ሻለቃም ያው ተንቀሳቅሶ ያው እዛው ካታንጋ አካባቢ ማን ነው እዛው ኤልዛቤትቪል ላይ ቦታ ያዘ። ይህ ጦር በቅኝ በፈረንሳይ ቅኝ ግዛት ስር ስለነበረ ፈረንሳይኛን ቋንቋ ስለሚያውቅ ቋንቋ እና ኮንጎም ያው የሚናገሩት ፈረንሳይኛ ስለሆነ እና አንድ ጦር ቦታ በሚይዝበት ጊዜ እየተንቀሳቀሰ ቦታዎቹን የሚይዝ ለምሳሌ የኢትዮጵያ ጦር ኤልዛቤትቪል ከተማን በያዘ ጊዜ የቾምቤን ቤተ መንግስት በያዘ ጊዜ የተረከበው የቱኒዚያ ሻለቃ ነው። ምክንያቱም ቋንቋ ስለሚችል እዛ ያለውን ሁኔታ ሁሉ አስተካክሎ ሁኔታውን ሰላሙን ያስከብር ስለነበረ ነው። የኛዎቹ ቋንቋ ስለማይችሉ ያው መዋጋትና ቦታ መያዝ ነው እንጂ በዛን ጊዜ ቋንቋ የሚያውቁት የፈረንሳይ ቅኝ ተገዢዎች ይፈለጉ ነበር። ለውጊያ ሳይሆን የተያዙትን ቦታዎች እና ከሰላማዊ ሕዝብ ጋር በቋንቋ ስለሚግባቡ ያው ሁኔታውን ለማመቻቸትና ሰላምን ለመፍጠር ነው። እና ይሄ በእንዲህ እንዳለ ከዛም በተጨማሪ የህንድ አንድ ኢንዲፔንደንት ብርጌድ በብርጌዴር ጀነራል በህንድ ብርጌዴር ጀነራል የሚመራ እና ይሄም 3 ተዋጊ ሻለቆች ነበሩት። አንድ የጉርካ ሻለቃ፣ አንድ ማድራስ የሚባል ሻለቃ እና አንድ ደግሞ ሲክ ነው ምን የሚባሉ እነኚህ የሚጠመጥሙ የህንድ ጦር ሻለቃ እና ይሄ ኢንዲፔንደንት ብርጌድ ተብሎ ራሱን በሁሉም ነገር ችሎ የምንቀሳቀስ ጦር ነው። የራሱ አንድ ተደራቢ የመድፍ ሻለቃ አለው። ተደራቢ የታንክ ሻለቃ አለው። የድልድይ ሻለቃ አለው። ሌሎችም እንደዚሁ ራሱን የቻለ ነው። የትም ቦታ ቢወረወር ራሱን ችሎ ነው መዋጋው። እርዳታ አይጠይቅም። እና የእኛ ጦርም በነኚህ ላይ ተደርበው ነው ወደ ካታንጋ ለመደረብ ነው ወደ ካታንጋ የተንቀሳቀሰው። ልክ ጦሩ ካታንጋ ገብቶ ካታንጋ ኮማንድ በመባል በህንድ ሜጀር ጀነራል የሚመራ እዝ ተቋቁሞ ነበር ካታንጋ ላይ በተባበሩት መንግስታት። እና የኛም 3ኛ ጥቅል ብርጌድ አዛዥ ያው የያዙ ሻለቃ ጦሩን ይዘው እዛው ገቡ። ለካታንጋ ኮማንድ ሪፖርት አደረጉ። እዛ የነበረውም ሻለቃ እዛ ሆኖ ተቀበላቸው እና ከራሱ እዝ ጋር ተቀላቀለ እና ተቀላቅሎ በመምራት ላይ ማነው ተቀላቅለው ያው ሁኔታውን አመቻችተው መጀመሪያ ጦሩ እዛ እንደገቡ ያው የህብረት ውጊያን የተለማመደው ጦሩ ከህንድ ብርጌድ ጋር በአንድነት ሁሉም ካታንጋ ውስጥ ያለው ጦር በህንድ ብርጌድ ስር ተሰባስበው የህብረት ውጊያ ለተወሰነ ጊዜ ጀመሩ። ያንን የህብረት ውጊያ እንደጨረሱ ያው ሁሉም እንግዲህ ለማጥቃት ዝግጅቱን ጀመረ። ያው ዝግጅቱን አጠናክሮ እንደጨረሰ በካታንጋ ኮማንድ በኩል ከጀነራል ከበደ ገብረ ትእዛዝ ተሰጠ። ያው እንግዲህ መጠነ ሰፊ የማጥቃት ውጊያ ተጀመረ እና ይሄ ውጊያ የተጀመረው መጀመሪያ
ካታንጋ ነው። በሉሙምባሺ በኩል የመጀመሪያው የዘመቻ እድል እንግዲህ የተሰጠው ለቅድም ላልነው ለአይሪሽ ሻለቃ ነበር። ለአይሪሽ ሻለቃ ነበር። የአይሪሽ ሻለቃ በዛ በኩል ተንቀሳቅሶ ያው ሉሙምባሺ ላይ ያለው ጦር ቾምቤም ብዙም አልተዋጋም። ሄዶ ሲምባ የሚባል ለብዙ ዘመን የሚያዋጋ በኮንክሪት ቤልጂጎች የሰሩት ትልቅ ምሽግ ሲምባ በሚባል ተራራ ላይ፣ ሲምባ ማለት አንበሳ ማለት ነው በነሱ ቋንቋ። እና አይሪሽ ቦታውን ከያዘ በኋላ እዛ ላይ ዘመቻውን አቁሞ ለእኛ 4ኛ ሻለቃ አስረከበ። የእኛ 4ኛ ሻለቃ ያንን ትልቅ ግዳጅ ተቀበለ፣ የሲምባን ተራራ ለማጥቃት። ይሄ ተራራ በጥሩ ተከላካይ ጦር ቢያዝ ኖሮ ለምን ጊዜም የማያዝ ቦታ ነው። ግን የእኛ ሻለቃ በ3 ሰዓት ዘመቻ ያንን ቦታ ይዞ የቾምቤን ጦር ከዛ የሞተው ሞተ፣ ተማረከው ተማርኮ፣ የሸሸውም ሸሽቶ ወደ ኪፑሺ አፈገፈገ እና ወደ ኪፑሺ ሲያፈገፍግ በዛ በሲምባና በኪፑሺ መካከል ያለውን ትልቅ ድልድይ ሰብሮ ነው ሄደው። ምክንያቱም እንዳይደረስበት ቢሆንም ያ የህንድ ብርጌድ ማነው ይሄ ሻለቃ ማነው የድልድይ ሻለቃ ጦር ስለነበረው ወዲያው አንድ ሻለቃ ጦር የድልድይ ሻለቃ ጦር ለእኛ ጦር ተደረበልን። ወዲያው በ1 ሰዓት ውስጥ ያ ድልድይ ሻለቃ ድልድዩን በብረት አገናኘው። ያው ከባድ ተሽከርካሪዎችም ጦሩም በዛ ላይ ተሸጋገረና ኤፒሲዎቹም እነዚህ ብረት ለበስ መኪናዎቹም ተሻገሩ እና መከታተል ተጀመረ። ያው ከቀኑ በ11 ሰዓት ላይ ኪፑሺ በሚባለው ቦታ ላይ ሲደረስ ያው ኪፑሺ ከተማ ውስጥ አልፎ አልፎ የመትረየስ ተኩስ ይሰማ ነበር። እናም እዛ ደርሶ ያው የተኩስ መልስ መስጠት ሲጀምር ጭራሹኑ ከዛ ለቆ ወደ ሮዴዥያ ነው የገባው። ያኔ ሮዴዥያ የምትባለው ሀገር የአሁኑ ዛምቢያ ነች። በእሷም በኢያን ስሚዝ ነበር የሚገዛው በእንግሊዞች። እና ከተማውን ለቆ ወጣ። የእኛም ጦር ወደው ኪፑሺ ገብቶ ኪፑሺን ተቆጣጠረ። የእነሱን ጦር ሰፈር ያዘ። እዛ ላይ መልሶ መቋቋም አደረገ። ማረፊያውን እዛ አድርጎ ለ1 ሳምንት ነው ለ2 ሳምንት ያህል እዛ ከቆየ በኋላ አሁንም እንደገና ያንን ቦታ አስረክቦ 175 ኪሎ ሜትር ርቀት ቁልቁል እንደገና ደቡብ ካታንጋ ሰካኒያ እና ሞካምቦ የሚባል ቦታ አለ። እዛ ደግሞ አንድ ትልቅ ሌላ ኪበርግ የሚባል ምሽግ ነበረ። እዛ ላይ ነው የተሰባሰበው ጦሩ። ግማሹም ያው ሮዴዚያ ውስጥ ገብቶ ተበታተነ እና ያንን የኪፑሺን ይዞታ አሁንም ለአይሪሽ ሻለቃ በማስረከብ የእኛ 4ኛ ሻለቃ ወደ ሰካኒያ ገሰገሰ። በዚህ ጉዞ ላይ ብዙ መሳሪያዎች እየተጣሉ ሜዳ ላይ በዛን ጊዜ ኔቶ ታጥቆት የነበረው ኤፍ14 ነው ምን የሚባል መሳሪያ ነው የኔቶ መሳሪያ። እሱን ሁሉ እየሰበሰበ የቻለውን ያህል ግማሹም እዛው ቀረ እና በነገራችን ላይ አንድ ኤቨረስት ክንባ የሚባል ብርጋዴር ጄኔራልም ተማረከ።
እና በቁጥጥር ስር ሆኖ ወደ ካታንጋ ኮማንድ ተላከ እና ጦሩ አልፎ ሄዶ ሰካኒያ የሚባል ቦታ እንደደረሰ ኪበርግ ላይ አሁንም ምንም ጦር አልነበረም። የመትረየስ ድምፅ ይሰማል። ቢሆንም ቦታውን በአንድ 100 ጦር እንዲጠቃ ተባለና በጀነራል ይርጋለም ተክለ ሃይማኖት የሚመራ 100 ጦር ተላከ። ያው ተኩስ ሲለዋወጡ ያው እዛ ላይ ያለውም ጦር አፈግፍጎ አሁንም እዛው ዛምቢያ ውስጥ ገባ። እዚህ ላይ ጦሩ በቃ የካታንጋ ውጊያ እዚህ ላይ ቆመ እና እዚህ ላይ የተባበሩት መንግስታት በዛን ጊዜ የኡታንት ተጠሪ የነበሩት እዛ መጡና የጦሩን ይዞታ ጎበኙ እና መመሪያ ሰጡ እና ጦሩንም አመስግነው የአራተኛ ሻለቃንም አመሰገኑ። ይህ ሻለቃ ነባርና የቆየ ሻለቃ መሆኑን እናውቃለን። በጣሊያን ጊዜም ያው ጃንሆይ በኦሜዴላ በኩል ሲገቡ ኢትዮጵያን ሰንደቅ ዓላማ በኦሜዴላ ላይ ያቆመ ሻለቃ ነው፣ በጣም የሚመሰገን ነው ብለው አመስግነው ወደ ቦታቸው ተመለሱ። የእኛ ጦርም ከዛ በኋላ የካታንጋ ውጊያ አለቀ እና ቦታውን እንግዲህ ለማዕከላዊ ወታደሮች እያስረከበ እያስያዘ ወደ ካታንጋ ተመለሰ። ማነው ወደ ኤልዛቤትቪል ተመለሰ። ኤልዛቤትቪል እንደደረሰ ሌላ 4ተኛ ሻለቃ ጦር 4ተኛ ጠቅል ብርጌድ በሚል በብርጌዴር ጄኔራል አበበ ተፈሪ የሚመራ ጦር መጣ። ይሄ ሙሉ ብርጌድ አልነበረም፣ 2 ሻለቃ ነው። ቢሆንም የኤልዛቤትቪልን ይዞታ ከእኛ ጦር ተረከበ። የእኛ ጦርም አካባቢውን ለቆ ወደ እናት ሀገሩ ወደ ኢትዮጵያ ያው ኤልዛቤትቪል ላይ ከተሰበሰበ በኋላ ወደ ሀገሩ ተመለሰ። ግማሹም ከአስመራ የመጣው ወደ አስመራ፣ ከአዲስ አበባ የመጣው ወደ አዲስ አበባ ሄደ እና አዲስ አበባ ከደረሰ በኋላ ያው ጃንሆይ እንግዲህ ጦሩን ተቀበሉ እና ይሄ መጨረሻ ጊዜ በመሆኑ ያው በዚህ ውጊያ ላይ ያው 24 መኮንኖችና ባለማዕረጎች ህይወታቸውን አጥተዋል። 33 መኮንኖችና ባለሌላ ማዕረጎች ደግሞ ቆስለዋል እና ይሄ ጦር በሙሉ ኮንጎ ውስጥ የቀረ አይደለም። ወደ ሀገሩ በስርዓት ነው የተመለሰው። የሞተው አስከሬኑ ተመልሶ አዲስ አበባ ላይ ተቀብሯል። በተሰጠው ቦታ አርፏል ማለት ነው። ቁስለኛውም እንደዚሁ ወደ ሀገሩ ተመልሷል እና እዛ ከደረሰ በኋላ እንግዲህ ለማጠቃለል ያህል ያው ጃንሆይ አቀባበል አደረጉ። ጦሩም ተሰልፎ ያው በሰልፍ እሳቸው ፊት ካለፈ በኋላ ያው የሜዳሊያ እና የዘማች አርማና የሜዳሊያና የኒሻን ሽልማት ተሰጠ። ሁሉም ከዛ በኋላ ወደ የጦር ሰፈሩ ተመለሰ። ውጊያው በዚህ በአጭሩ ስናጠቃልል እዚህ ላይ ያልቃል። እኔ በበኩሌ የማመሰግነው መቼም የዘማቹ ጦር በሙሉ ሊመሰገን ይገባል። በተሰጠው ትዕዛዝና መመሪያ መሰረት ተልእኮውን ፈጽሞ ነው የተመለሰው። ስለዚህም ሊመሰገን ይገባል። ይህን ደግሞ የሚመሰገነው ያው መንግስት ከተመሰገነ በቂ ነው። በእኔ አይመሰገንም። እኔ ግን ምንድን ነው በዚህ በኮንጎ ዘመቻ ሁኔታ የጻፍኩት መጽሐፍ ስላለ
በዚህ መጽሐፍ ላይ ያው እንግዲህ የራሴን የህይወት ጉዞና የተባበሩት መንግስታት ጦር በኮንጎ በሚል ርዕስ አንድ መጽሐፍ ጽፌ ያለው በዚህ መጽሐፍ ላይ ሁሉንም ገልጨዋለሁ። የማመሰግናቸውንም አመስግኛለሁ። በዚህ አጋጣሚ እስር ቤት በመሆኔ በእኔ ላይ ጉዳት ያደረሱብኝንም ትክክለኛ የራሴን መልስ ሰጥቻቸዋለሁ። በመጽሐፌ ላይ አስፍሬያለሁ ይሄንን ሁሉ እና አሁን በድጋሚ ምንም የሚያስፈልግ ያለ አይመስለኝም። ይህንንም ይፈልግ ካለ ያው መጽሐፉን ማንበብ ብቻ ነው እንግዲህ። እና ሌላው ምስጋና ያስፈልጋል ከተባለ በዚህ ይህንን መጽሐፍ በማሳትምበት ጊዜ የህትመት ዋጋ በጣም የናረ ስለነበረ አንድም መጽሐፍ ለማሳተም በጣም አይቻልም ነበር። እኔ ብዙም አላሳተምኩም። አሁን 1000 ኮፒ ነው ያሳተምኩት። ይሄን ለማሳተም ኒየርሊ ወደ 200,000 ብር 196,000 ብር ነው የከፈልኩት። እና በዚህ ላይ ይረዱኝ አሉ እና ለነሱ ነው እኔ ምስጋናዬን የማቀርበው። በእውነት በገንዘብም በሌላም በሀሳብም ብዙ የረዱኝ ዘመዶች፣ የጦር ሜዳ ጓዶች፣ አብሮ አደግ ጓዶች እና በተለይ የቅርብ ዘመዶች ልጆች እና የዘመድ ልጆች ሁሉ እና በመጽሐፉ ላይ ማግኘት ይቻላል እና እነሱን ነው እንግዲህ የማመሰግነው። ያው ፈጣሪ ያው የከፈሉትን እሱ ይክፈላቸው ከማለት በስተቀር ሌላ የለም። ግን ይሄን መጽሐፍ በማሳትምበት ጊዜ እኔ መጽሐፉን ሌሎች ያሳትማሉ ብዬ ነበር እንጂ ለማሳተም እምብዛም እንትን አልነበረኝም። ግን ምንድን ነው ዝም ብዬ አንድ ቀን ያሳትማል ብዬ ስጠባበቅ ነው ለ64 ዓመት የቆየሁት ከኮንጎ ዘመቻ እስካሁን ድረስ ማለት ነው። እስከ 1900 እስከ 2015 እና 16 የቆየሁት አንድ ቀን ያሳትማል ብዬ ስጠባበቅ ነበር። ግን አልሆነም። አሁን መጨረሻ ላይ ምን ይሆናል? ይሄ ቫይረስ ተነሳ። ምንድን ነው ኮሮና ቫይረስ ስነሳ ጠቅላይ ሚኒስትራችን ለህዝቡ በቴሌቪዥን መስኮት እየቀረቡ እንትን ያደርጉ ነበር። እጃቸውን ይታጠባሉ፣ ማስክ እንዲያደርጉ ይመክሩ ነበር፣ ተራርቀው እንዲቀመጡ ሁሉ ይናገሩ ስለነበረ እና ከዛም ደግሞ ምንድን ነው መጽሐፍ አንቡ፣ የምትችሉት ከቻላችሁ ጻፉ፣ መጽሐፍ የማትችሉ ደግሞ አንቡ እያሉ ይመክሩ ስለነበረ እና በዛም ጊዜ ምንድን ነው የእረፍት ጊዜ ተሰጥቶ ነበር። ከኮሮናው እንግዲህ ጋብ እስክል ለማለት ነው እስክል እኔም ያን ነገር ብልጭ አለብኝ። ያኔ እንደዚህ ካሉማ እኔ ታራ ምንም የሚጽፍ ሰው ካልተገኘ እኔ ለምን አልጽፍም አልኩና ቀደም ብዬም ጀማምሬ ስለነበረ ቀጠልኩበት። ያው ከዛው እንግዲህ በዛም በመካከል ምን 1 ዓመት ያህል ፈጅቶብኛል። ያው ጽፌ በ6 ምዕራፍና በ2 እዝል ጽፌ ያጠናቀቅኩ። መጽሐፉን ወደ ማተሚያ ቤት ሲሄድ ማተሚያ ቤቶቹ አይቀመሱም። ያው ቅድም እንዳልኩት እንግዲህ በረዳቶች ምክንያት እንደምንም ብዬ ያው 1000 ኮፒ አሳተምኩ እና እዚህ አንድ ቅር የምለኝና የሚቆጨኝ ነገር ግን የጠቅላይ ሚኒስትራችንን ፎቶግራፍ በመጽሐፉ ላይ ማውጣት ነበረብኝ። ይህም ዘንግቼዋለሁ፣ ይቅርታ ጠይቃለሁ። በሚቀጥለው 2ኛው እትሜ ላይ ግን እሳቸውን ፎቶግራፍ አስቀምጣለሁ እና አመሰግናለሁ። ይሄ ነው፣ ሌላ ምንም የምለው የለም። ጨርሻለሁ።